የአካል እድገት በአጠቃላይ ከምግብ ስርዓት ጋር ተያይዞ የተሻለ ስርዓት እንዲፈጠር የእናት ጡት ለህፃናት ከፍተኛ ጥቅም እንዳለው የተለያዩ ጥናቶችም ያስቀምጣሉ። የሚታወቅም ጉዳይ ነው። ሁላችንም እንደምናውቀው ሴት ተማሪዎች ትምህርት ገበታቸው ላይ ፐርፎርማንሳቸው አቴንዳንሳቸው እንዲያድግ የወር አበባ በሚመጣበት ጊዜ ሴፍ የሆነ ኤንቫይሮንመንት ይፈልጋሉ። ስለዚህ ምቹ የሆነ የመጸዳጃ ቤት ያስፈልጋቸዋል፣ ሴፍ ስፔስ ያስፈልጋቸዋል። በከባድ ፍንዳታዎች የታጀቡ የእልቂት ድምጾች ምድሪቱን እያናወጧት ይገኛሉ። ዘመናዊ የጦር ጀቶች በሰማይ ላይ የሚያሰሙት አስፈሪ ጉርምሩምታ የህዝቦችን ልብ በከፍተኛ ሽብር ሲሞላ፣ ግዙፍ የጦር ታንኮች መሬቱን እያረሱና እያፈረሱ በማለፍ ላይ ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። ሙሴ ከበደ ነኝ። በቀዳሚነት ወደ ተመለከትነው ርዕሰ ጉዳይ ስናመራ የእናት ጡት ማጥባት የግለሰቡ ፍላጎት አይደለም ሲሉ የጤና ሚኒስቴር ዴኤታው ዶክተር ደረጀ ድጉማ ገልጸዋል። ህፃናት የነገ ሀገር ተረካቢ እንደመሆናቸው ጡት እያጠቡ እንዲያድጉ የማድረግ ሂደት የሁሉም ዜጋ ኃላፊነት መሆኑን ተናግረዋል። የዓለም ጡት ማጥባት ሳምንት ከሐምሌ 25 እስከ ነሐሴ 1 ቀን ድረስ በተለያዩ ንቅናቄ ስራዎች እየተሰራ እንደሚቆይም ተገልጿል። ሚካኤል ኃይሌ ጨቅላ ህፃናት ከእናታቸው የሚያገኙት የጡት ወተት በእድገታቸው ላይ የሚታይ ለውጥ እንዳለው የሕክምና ባለሙያዎች ያነሳሉ። በተለይም የእናት ጡት ጠብተው ባደጉና የእናት ጡት ባልጠቡ መካከል ግልጽ የሆነ የአእምሮ ብስለት እንዳለም ይገለጻል። የእናት ጡት ማጥባት የግለሰብ ፍላጎት ብቻ አይደለም ሲሉ የሚገልጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ህፃናት የነገ ሀገር ተረካቢ እንደመሆናቸው ጡት እየጠቡ እንዲያድጉ የማድረግ ሂደት የሁሉም ዜጋ ኃላፊነት መሆኑን አሳስበዋል። የህፃናትን ሞት በእጅጉ አንዳንድ አሃዞች እስከ 20% ይቀንሳል ይላሉ። እስከዛ ደረጃም ለመቀነስ ከፍተኛ ጥቅም አለው የእናት ጡት። ያ ብቻም ሳይሆን የተስተካከለ የአእምሮ እድገት እንዲሁም ደግሞ የአካል እድገት በአጠቃላይ ከምግብ ስርዓት ጋር ተያይዞ የተሻለ ስርዓት እንዲፈጠር የእናት ጡት ለህፃናት ከፍተኛ ጥቅም እንዳለው የተለያዩ ጥናቶችም ያስቀምጣሉ። የሚታወቅም ጉዳይ ነው። የእናት ጡት ለልጅ ብቻ አይደለም ጥቅሙ፣ ለእናቶችም ጭምር ጥቅም አለው። እናቶችም ድህረ ወሊድ ጊዜያቸው ጤናማ መልካም እንዲሆን ከፍተኛ እገዛ ያደርጋል። የእናቶች ከወሊድ በኋላ የደም መፍሰስን ምጣኔ በእጅጉ የሚቀንስና የሚጠቅማቸው ነው። ያ ብቻም ሳይሆን ከተለያዩ በሽታዎችም ጭምር ይከላከላል። በእናትና በህፃን መካከል ያለውን መስተጋብር በእጅጉ የሚያሻሽል የሚያገናኝም ነው። ከዛም አልፎ ደግሞ የአእምሮ ጤና ላይ በተለይ ለእናቶች ከፍተኛ የሆነ ጥቅም አለው። ጤናማ አእምሮ እንዲኖራቸውም ጭምር የሚያደርግ ስለሆነ ለእናቶችም ጭምር ከፍተኛ ጥቅም አለው የእናት ጡት ማጥባት። ህፃናት ከተወለዱ በኋላ በአንድ ሰዓት ውስጥ የእናት ጡት ማግኘት እንዳለባቸው ተናግረው በተቻለ አቅም እናቶች እስከ 2 ዓመት ድረስ ማጥባት እንዳለባቸው የሚገልጹት በጤና ሚኒስቴር የስርዓተ ምግብ ማስተባበሪያ መሪ ስራ አስፈጻሚ ህይወት ደርሰኒ ናቸው። በከተማ አካባቢ የፎርሙላ ወተቶችን እንደ እናት ጡት ወተት ተኪ አድርጎ መጠቀም እንዳለ በማንሳት የእናት ጡትን በፍጹም ሊተካ የማይችል ስለመሆኑ አብራርተዋል። በከተሞች አካባቢ ቅድም ያልኩህ የእናት ጡት ወተት ምትክ የሚባለው ወይም በፋብሪካ ደረጃ የተዘጋጀው በተለይ በጤና ተቋማት በግል ጤና ተቋማት በሰፊው በስፋት ስላለ እናቶች በቀላሉ ሌላኛው ደግሞ ከዚህ በቀዶ ጥገና የሚገላገሉ በሲኤስ የምንለው የሚገላገሉ እናቶች ቶሎ ከማደንዘዣው አይነቁም፣ እንደዚህ አይነት ነገር ቶሎ ልጃቸውን ለማጥባት ዝግጁ አይሆኑም በሚሉ ያ ከሳይንሱ ፈጽሞ የራቀ ነው። በሲኤስም የተገላገለች እናት በመጀመሪያው 1 ሰዓት ውስጥ በቤተሰብና በባለሙያ ድጋፍ ጡት ማጥባት መጀመር ትችላለች። ያው ህመሞችና እንትኖች ሊኖሩ ይችላሉ፣ አለመመቸቶች፣ ግን ደግሞ ጡት ከማጥባት ተፈጥሯዊ ሂደት ጋር ግን ተቃራኒ ወይም ደግሞ የሚቃረንና የሚከለክል ነገር የለውም። እነዚህ በዋነኝነት ለጡት ማጥባት ተግዳሮት የሆኑ ጉዳዮች ናቸው ማለት ነው። እናቶች ለልጆች የእናት ጡት መስጠት እንዳለባቸው ማህበረሰቡ መገንዘብ አለበት ያሉት ዶክተር ደረጀ የፎርሙላ ወተቶች ላይ ህግ በማውጣት ጭምር ቁጥጥር ለማድረግ እንደሚሰራም ገልጸዋል። ለእናቶች እየተሰጠ ያለው ድህረ ወሊድ አገልግሎት ጠናክሮ መቀጠል እንዳለበትም ገልጸዋል። በማህበረሰባችን ውስጥ ትክክል ያልሆኑ ግንዛቤዎች አሉ። ከእናት ጡት በተጨማሪ የተለያዩ ነገሮችን ለህፃናት መስጠት ውሃ ጭምርና ሌሎች ነገሮች አያስፈልግም። የእናት ጡት ብቻውን በቂ ስለሆነ ይሄን በየማህበረሰብ ውስጥ
የሚዘወተሩ የተለያዩ ጎጂ ድርጊቶች ስላሉ እነዚህን ማስቀረት፣ በዚህ ላይ መስራት ከሁላችንም የሚጠበቅ ጉዳይ እንደሆነ መናገር ፈልጋለሁ። እንደ ጤና ሴክተር የፎርሙላ ወተት ላይ የሚደረገውን ቁጥጥር እናጠናክራለን። በአግባቡ በሚያስፈልግበት ደረጃ ብቻ እንዲሆን ከማስታወቂያው ጭምር በሕግ ማዕቀፍ በተቀመጠለት ብቻ እንዲሰራ እናደርጋለን። ከዛ በላይ ግን በቀጣይነት በሀገራችን የምናስበው አለ። የእናት ጡት ባንክ ለመክፈት ጥረት ይደረጋል። በዚህ ላይ ደግሞ ከማህበረሰባችን ጋር በቀጣይነት የምንሰራ እንደሆነ በዚሁ አጋጣሚ መናገር እፈልጋለሁ። የዓለም ጡት ማጥባት ሳምንት ከሐምሌ 25 ቀን እስከ ነሐሴ 1 ድረስ በተለያዩ መርሃ ግብሮች የንቅናቄ ሳምንት ሆኖ እንደሚቀጥል ተገልጾ ጡት ማጥባት ለዘላቂ ሕይወት ጅማሮ ውጤታማ ተግባራትን እናጠናክር በሚል መሪ ቃል የንቅናቄ ስራዎች እየተሰሩ እንደሚቆይም ተገልጿል። በሴቶች የንጽህና መጠበቂያ ምርቶች ውድነትና የአቅርቦት እጥረት ምክንያት የተማሪዎች የትምህርት ተሳትፎና ውጤታማነት እየተጎዳ መሆኑ ተገልጿል። በተለይም መንግስት የጥሬ ዕቃ ቀረጥን ከ30 ወደ 10 በመቶ ቢቀንስም አንዳንድ ነጋዴዎች ቅነሳውን ለግል ጥቅማቸው መዋላቸውና እንደገና ጥቅም ላይ የሚውሉ አማራጮች አቅርቦትም ዝቅተኛ መሆን አሁንም ትልቅ ፈተና ሆኖ ቀጥሏል ተብሏል። አበባ ትዕግስቱ ተጨማሪ አላት። ከቅርብ ጊዜ ወዲህ የሴቶች የንጽህና መጠበቂያ ዋጋ ተመጣጣኝነት እንዲሁም አቅርቦት ላይ ቅሬታዎች ሲነሱ ይደመጣል። ይህም የሴት ልጆችን የትምህርት ተሳትፎ እንዲሁም ውጤታማነት ላይ ተጽዕኖ እያሳደረ እንደሚገኝ ትምህርት ሚኒስቴር ከወጣት ሴቶች ክርስቲያን ማህበር ጋር ባጠኑት ጥናት አረጋግጧል። የንጽህና መጠበቂያ ውድነት ከጥሬ ዕቃ መወደድ ጋር ተያይዞ እንደመጣ የተጠቆመ ሲሆን መንግስት 30 በመቶ የነበረውን በጥሬ ዕቃ ላይ የሚጣል ቀረጥ ወደ 10 በመቶ ማውረዱ ተገልጿል። ነገር ግን የቀረጥ ቅነሳው ለሚፈለገው ዓላማ ብቻ እንዳይውል ለግል ጥቅማቸው የሚያውሉ ነጋዴዎች ፈተና መሆናቸው ተነስቷል። የዋጋ ጉዳይ በጣም አይደለም ለተማሪ ደሞዝ ላላቸው የራሳቸው ገቢ ላላቸው ሴቶች ራሱ በጣም አስቸጋሪ ነው እና ይህንን ከጤና ሚኒስቴር ጋር እና ከሌሎች ባለድርሻ አካላት ጋር ታክስ ፍሪ ፓድ በሚል ትልቅ አገር አቀፍ ንቅናቄ ላይ ስንሰራ ነበር። እኛም እንደ አንድ ባለድርሻ አካል ከዛ በፊት 30% ነበረ ታክሴሽኑ፣ አሁን ወደ 10% ወርዷል። ከ10 ወደ 10% አሁን ዜሮ እንዲሆን እየተሰራ ነው። ግን አሁንም ብዙ ስራዎች ይፈልጋሉ። ለምን እንደምታውቀው በዚህ ሀገር ላይ የተለያዩ መመሪያዎች ሲወጡ መመሪያዎቹ ወደ ታች ሲወርዱ አፈጻጸም ላይ ብዙ ችግሮች ይፈጠራሉና መንግስት ያንን ታክስ ባለማድረጉ ትክክለኛው ሴቶች ጋር ከመድረስ ይልቅ በአንዳንድ ሜቢ ስግብግብ ነጋዴዎች ይቅርታ ለቃሉ በሚለው አቢዩስ ሲደረግ ይታያልና ያንን ትክክለኛ ነገሩን እያጠናን ነው። እሱ ወደፊት ወደ ዜሮ ታክሴሽን ለመሄድ እንትን እየሰራን ነው። ከዚህ በተጨማሪ ከፍተኛ ተፈላጊነት እንዳለው የተነገረው መልሶ መጠቀም የሚያስችል የንጽህና መጠበቂያ በሀገሪቷ 2 በመቶ ብቻ የሚሆኑ ሴቶች እንደሚጠቀሙት ተነስቷል። ይህንንም ለማሳደግ በተለይም በገጠሪቷ የማህበረሰብ ክፍል አምራቾችን ለማሳደግ እየተሰራ መሆኑ ተመላክቷል። እንግዲህ ያው በሚዲያም በተለያዩ ሶሻል ሚዲያዎችም ስናይ ያው የበዙ ይመስለናል። ግን አሁን በ2024 እና 25 የኢትዮጵያ ዴሞግራፊክና ሄልዝ ሰርቬይ እንደሚያሳየው 2% የሚሆኑ ሴቶች ብቻ እንደ ሀገር አቀፍ 2% የሚሆኑ ሴቶች ብቻ ናቸው እነዚህ ሪዩዘብል ሳኒታሪ ፓድን የሚጠቀሙት። ይህ እንግዲህ የራሱ የሆነ ጥያቄ ይፈልጋል። ሁላችንም እንደምናውቀው ሴት ተማሪዎች ትምህርት ገበታቸው ላይ ፐርፎርማንሳቸው፣ አቴንዳንሳቸው እንዲያድግ የወር አበባ በሚመጣበት ጊዜ ሴፍ የሆነ ኤንቫይሮንመንት ይፈልጋሉ። ስለዚህ ምቹ የሆነ የመጸዳጃ ቤት ያስፈልጋቸዋል፣ ሴፍ ስፔስ ያስፈልጋቸዋል። ልብሳቸውን መቀየር ቢኖርባቸው ወይም ኢመርጀንሲ ፓድ መጠቀም ቢፈልጉ ህመም ቢኖረው ማረፍ እንዲችሉ ትምህርት ቤት በናሽናል ስኩል ዋሽ የተዘጋጀ በሚኒስትሪ የተዘጋጀ ማኑዋሎች አሉና እነሱ ውስጥ አንዱና ዋነኛው የሴቶች የወር አበባ ንጽህና መጠበቂያ የውሃ አቅርቦት ትምህርት ቤት ላይ መኖር ይኖርበታል። በጥናቱ ላይ ሴት ተማሪዎች በወር አበባ ምክንያት በ3 ወር ውስጥ ቢያንስ 1 ቀን የትምህርት ገበታቸው ላይ እንደማይገኙ የተመላከተ ሲሆን የተማሪዎችን ምርታማነት ለመጨመር የግንዛቤ ማስጨበጫ፣ የታክስ ቅነሳ እንዲሁም በትምህርት ቤቶች የወር አበባ ላይ ላሉ ሴቶች ምቹ የሆኑ አካባቢዎችን መፍጠር እንደሚገባ ተመላክቷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ጦርነቱን የማስፋት ፍላጎት እንደሌላት ተናግረዋል። ሆኖም ግን ኢራንን ለማጥቃት የሚመጣ ኃይልን ከመዋጋትና ራሷን ከመከላከል ወደ ኋላ እንደማትል አስታውቋል። በሌላ በኩል
በአሜሪካና በኢራን መካከል ስለሚደረገው ድርድር የሚወጡት መረጃዎች እርስ በርስ የሚጣረሱና ከፍተኛ ውዥንብር የፈጠሩ ሆኗል። ዳግም ተገኝ የሞት ጥላ ያጠላባቸው አውዳሚ ሚሳኤሎች ሰማይን እየሰነጠቁ ሲምዘገዘጉ በከባድ ፍንዳታዎች የታጀቡ የእልቂት ድምጾች ምድሪቱን እያናወጧት ይገኛሉ። ዘመናዊ የጦር ጀቶች በሰማይ ላይ የሚያሰሙት አስፈሪ ጉርምሩምታ የህዝቦችን ልብ በከፍተኛ ሽብር ሲሞላ፣ ግዙፍ የጦር ታንኮች መሬቱን እያረሱና እያፈረሱ በማለፍ ላይ ናቸው። የሰው ህይወት እንደ ቅጠል የሚረግፍበት፣ የከተሞች መሰረተ ልማት ወደ ፍርስራሽነት የሚቀየርበት እንዲሁም አሰቃቂ እልቂቶች በየቦታው የሚስተዋሉበት የአስፈሪ ጦርነት ትዕይንት በአሜሪካና በኢራን መካከል የተፈጠረውን እጅግ የከፋ ውጥረትና ግጭት ቁልጭ አድርጎ የሚያሳይ ነው። የከባድ ወታደራዊና ፖለቲካዊ ፍልሚያ ዓለምን በከፍተኛ የጦርነት ስጋት ውስጥ የጣለ ሲሆን የሁለቱ ሀገራት የጦር መሳሪያ ፉክክር ቀጠናውን ወደማያባራ የጥፋት አዘቅት ውስጥ እየከተተው ይገኛል። በዚህ እጅግ አሳሳቢ በሆነው ዓለም አቀፋዊ ጦርነትና የውጥረት ድባብ ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ከኢራን ጋር የሚደረገው ድርድር በሁለት ምዕራፎች እንደሚከፈል አስታውቋል። ፕሬዝዳንቱ ይህንን ሂደት ቴህራን ስምምነት ላይ እንድትደርስ የተሰጣት የመጨረሻ ዕድል ሲሉ ገልጸውታል። እንደ ፕሬዝዳንት ትራምፕ ማብራሪያ የድርድሩ መጀመሪያ ምዕራፍ ዓለም አቀፍ የንግድ እንቅስቃሴ ማስተላለፊያ በሆነው የሆርሙዝ የባህር ወሽመጥ ላይ የሚያተኮር ሲሆን ይህ የውሃ መስመር ሙሉ በሙሉ ክፍት እንዲሆን ማድረግ ዋነኛው ግቡ ነው። የድርድሩ ሁለተኛውና ወሳኙ ምዕራፍ ደግሞ ኢራንን ከኒውክሌር ጦር መሳሪያ ነፃ ማድረግ መሆኑን በማስገንዘብ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት መሆን እንደማትችል በአጽንኦት ተናግረዋል። አያይዘውም ትራምፕ አሜሪካ ለኢራን ከመጥፋት በፊት የመጨረሻውን ዕድል እየሰጠቻት መሆኑን በመግለጽ ኢራን ወደ ልቦናዋ ትመለሳለች ብዬ ተስፋ አድርጋለሁ ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ግዛቷን ለመከላከል ወደኋላ እንደማትል ገልጸው ሆኖም ግን ጦርነቱን የማስፋፋትም ሆነ የመቀጠል ፍላጎት እንደሌላት አስታውቋል። ግጭት በጎረቤትም ሆነ በአንድ ሀገር ውስጥ አሊያም በሀገራት መካከል የሚፈጠር በሽታን ያሉት ፕሬዝዳንቱ ሀገራቸው ድንበሯን ከመጠበቅ ባለፈ ተጨማሪ ጦርነት እንደማትሻ አረጋግጧል። ፔዜሽኪያን የሀገሪቱን ብሔራዊ ደህንነት ከውስጣዊ አንድነት ጋር በማስተሳሰር የውጭ ጣልቃ ገብነትን ለመከላከል ጤናማና ጠንካራ ማህበረሰብ መገንባት አስፈላጊ መሆኑን ጠቁመዋል። ጠላቶች ማህበራዊ ትስስራቸው እንዳይበጥሱም ጥሪ አቅርበዋል። ይሁን እንጂ የኢራን ብሔራዊ ደህንነትና የውጭ ጉዳይ ኮሚቴ አባል የሆኑት ኢብራሂም ሬዛኢ ኢራንና አጋር ታጣቂ ቡድኖቿ ከ6 ወራት በፊት ከነበራቸው አቅም ይልቅ አሁን እጅግ የጎለበተ ወታደራዊ ኃይል እንዳላቸው ተናግረዋል። የጠላቶቻቸው ዛቻም ቢኖርም በኢራን ላይ ሙሉ ወረራ መፈጸም እንደማይችሉና ማናቸውም የተሳሳቱ ስሌቶች ከባድ አጽፋ እንደሚያስከትሉ አስጠንቅቀዋል። በዲፕሎማሲው መስክም በአሜሪካና በኢራን መካከል ስለሚደረገው ድርድር የሚወጡት መረጃዎች እርስ በርስ የሚጣረሱና ከፍተኛው ዥንብር እየፈጠሩ ሆነዋል። ፕሬዝዳንት ትራምፕ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር አደራዳሪነት ኢራን የድርድር ጥያቄ ማቅረቧንና ንግግሮች መጀመራቸውን ቢገልጹም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኤ ግን ይህንን መረጃ ሙሉ በሙሉ አስተባብለውታል። ቃል አቀባዩ ምንም አይነት ድርድር እንዳልተጀመረና በቀጣዮቹ ቀናትም የአሜሪካን ልዑክ የመቀበልም ሆነ የኢራን ተወካዮችን የመላክ እቅድ እንደሌለ በማሳወቅ የአሜሪካን መግለጫ ውድቅ አድርገውታል። ሲቢኤስ ኒውስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ ደግሞ ምንም እንኳን ትራምፕ አዲስ ንግግሮች መጀመራቸውን ቢናገሩም በአሁኑ ወቅት የታቀደ አዲስ ድርድር የለም ብለዋል። ነገር ግን በአሜሪካ ልዑክ ስቲቭ ዊትኮፍና ጃሬድ ኩሽነር በኩል ከኢራን ተወካዮች ጋር በሶስተኛ ወገን አደራዳሪዎች አማካኝነት ግንኙነት እየተደረጉ መሆኑ ተጠቁሟል። በዚህ የዲፕሎማሲ ውጥረት መሃል ፓኪስታንና ኢራቅ ሁኔታውን ለማርገብ ከፍተኛ ጥረት እያደረጉ ይገኛሉ። የፓኪስታን የጦር አዛዥ ጀነራል አሲም ሙኒር ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ ከአሜሪካው ልዑክ ስቲቭ ዊትኮፍና ከኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ ጋር ግንኙነት በማድረግ ላይ መሆናቸውን ዘጋርዲያን ዘግቧል። አልአረቢያ በበኩሉ አባስ አራክቺ በቅርቡ ወደ ኢስላማባድ ያቀናሉ ተብሎ እንደሚጠበቅ ዘግቧል። በተመሳሳይ የኢራቁ ጠቅላይ ሚኒስተር አሊ አልዘይዲ በዋሽንግተንና በቴህራን መካከል በመመላለስ የአሜሪካን መልእክቶች ለኢራን እያደረሱ መሆኑን የኢራቅ ፖለቲከኛ ሜሳር አልሻማሪ ገልጸዋል። በተከታይነት ወደ አጫጭር መረጃዎቻችን አለፍን። ቀዳሚ ወዳደረግነው የኢትዮጵያ ሀገራዊ ምክክር ኮሚሽን መረጃ ስናልፍ 10 አባላት ባሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ባሏቸው 80 ቡድኖች የተነሱ
የአጀንዳ ሀሳቦች 25 አባላት ባሏቸው 16 የቃለ ጉባኤ አጠናቃሪ ቡድኖች ተጠናቅረው 250 አባላት ላሏቸው 16 ስልታዊ ቡድኖች መቅረባቸው የሚታወስ ነው። በትናንትናው የሀገራዊ ምክክር ጉባኤ ውሎም የባለሙያዎች ስብስብ 500 አባላት ለተደራጁ 8 የአጀንዳ ቡድኖች ባለፉት ቀናት በተደረጉት የምክክር ሂደቶች በተነሱ ጽንሰ ሀሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያየ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ለቃለ ጉባኤዎቹ መዳበር የሚያግዙ ሀሳቦችን አቅርበዋል። የስልታዊ ቡድን የአጀንዳ ሀሳቦችን በቃለ ጉባኤ የሚያጠናቅሩ የባለ 25 አባላት አጠናቃሪ ቡድኖችም ከትናንት ከሰዓት እስከ ዛሬ እኩለ ቀን ድረስ የቀረቡ ሳይንሳዊ ማብራሪያዎችና ገለጻዎችን ተከትሎ ያጠናከሩትን ሀሳብ እንደገና ሲያዳብሩ ውሏል። ይህ የዳበረው ቃለ ጉባኤ በሚኖረው የምክክር ውሎም የ250 አባላት ላሏቸው 16 ስልታዊ ቡድኖች እንደሚቀርብ ነው ከኮሚሽኑ የተገኘው መረጃ የሚያሳየው። የኢትዮጵያ መገናኛ ብዙሃን ባለስልጣን በ2018 በጀት ዓመት ለ52 አዳዲስ ተቋማት ፍቃድ መስጠቱን ተከትሎ በሀገሪቱ የህጋዊ ሚዲያዎች ቁጥር 329 መድረሱን አስታወቀ። ከተሰጡት ፍቃዶች መካከልም 14 የበይነ መረብ፣ 5 የማህበረሰብ ብሮድካስት፣ 19 የፕሮግራም አዘጋጆች፣ 9 የማስታወቂያ ድርጅቶችና 5 የውጭ ዜና ወኪሎች ይገኙበታል። በተጨማሪም ለ78 የውጭ ጋዜጠኞች የአጭር ጊዜ የሥራ ፍቃድም ሰጥቷል። የባለስልጣኑ ዳይሬክተር ሃይማኖት ዘለቀ በ2019 በጀት ዓመት የሚዲያ ዘርፉን እድገት የሚመጥን የሪፎርምና የክትትል ስራዎች እንደሚከናወኑ ገልጸዋል። ባለስልጣኑ ሚዲያዎች ለሀገር ሰላም፣ ለዲሞክራሲ ስርዓት ግንባታና ለብሔራዊ ጥቅም መረጋገጥ ሚናቸውን እንዲወጡ የአቅም ግንባታና አስፈላጊውን ድጋፍ እንደሚደረግም አረጋግጠዋል። ከውጭ በአፍሪካ ከሚፈጸሙ የሳይበር ወንጀሎች መካከል ከ50 በመቶ በላይ የሚሆኑት በሰው ሰራሽ አስተውሎት ታገዙ መሆናቸውን ኢንተርፖል ይፋ አደረገም። ከ36 በላይ በሆኑ የአፍሪካ ሀገራት ላይ በተደረገው ጥናት የተጠናቀረው ሪፖርቱም በአህጉሪቱ ከሚፈጸሙ የዲጂታል ማጭበርበሮች መካከል 90 በመቶ የሚሆኑት የኤአይ ቴክኖሎጂን የሚጠቀሙ መሆናቸውን ገልጿል። ወንጀለኞች ዲፕ ፌክ የተባሉ እጅግ አሳማኝ ምስሎችንና ድምጾችን በመጠቀም ሰዎችንና ተቋማትን በማታለል ላይ ይገኛሉ ተብሏል። ይህ የተራቀቀ ጥቃትም በአፍሪካ ኢኮኖሚ ላይ ከፍተኛ ጉዳት ያደረሰ መሆኑን ያመላከተው ሪፖርቱም በዓመት በአማካይም እስከ $4 ቢሊዮን የሚደርስ ኪሳራ እንደሚያስከትል ጠቁሟል። ኢንተርፖል አፍሪካውያን ሀገራት የሳይበር ደህንነት ሕጋዊ ማዕቀፋቸውን በአስቸኳይ እንዲያጠናክሩና የዲጂታል መሰረተ ልማታቸውን እንዲጠብቁም በጽኑ አሳስቧል። የአሃዝ በዘርፉ ያለውን ስጋትና አፋጣኝ የመፍትሄ እርምጃ አስፈላጊነትን በግልጽ ያሳያል ሲል አፍሪካ ኒውስ በዘገባው አትቷል። በመጨረሻም ደቡብ ኮሪያ ጃፓን በ2026 ባወጣቸው የመከላከያ ሰነድ ላይ ዶክዶ ለሚባሉት ደሴቶች የይገባኛል ጥያቄ ማቅረቧን ተከትሎ ጠንካራ ተቃውሞ አሰማች። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር በሴኡል የሚገኙትን የጃፓን ዲፕሎማት በመጥራት የሀገሪቱን ይፋዊ ቅሬታ አቅርቧል። ሚኒስትሩ ደሴቶቹ በታሪክ በጂኦግራፊያዊ አቀማመጥና በዓለም አቀፍ ሕግ የማይካድ የደቡብ ኮሪያ ግዛት መሆናቸውን በመግለጽ ጃፓን ያቀረበችውን ጥያቄ በአስቸኳይ እንድታነሳ አሳስቧል። ጃፓን ይህንም የይገባኛል ጥያቄ ላለፉት 22 ተከታታይ ዓመታት በመከላከያ ሰነዶቿ ላይ ስታካትት ቆይታለች ተብሏል። ደሴቶቹ በአሁኑ ወቅትም በደቡብ ኮሪያ ቁጥጥር ስር የሚገኙ ሲሆን የፖሊስ ጥበቃም ይደረግላቸዋል። ይህ የድንበር ውዝግብ በሁለቱ ሀገራት መካከል ረጅም ጊዜ ቆየና የጃፓን የቀድሞ የቀኝ አገዛዝ ታሪክ ትዝታን የሚቀሰቀስ በመሆኑ ለቀጠናው ሰላምና ዲፕሎማሲያዊ ግንኙነት እንቅፋት ሆኖ ቀጥሏል ሲል አናዶሉ አስነብቧል።
የሽንት ቧንቧ ኢንፌክሽን በሁሉም ሰው ላይ ሊከሰት የሚችል ህመም ነው። ኢንፌክሽኑ የሽንት ስርዓት አካላትን ማለትም እንደ ኩላሊት፣ የሽንት ፊኛና የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም መሆኑን የህክምና ባለሙያዎች ይገልጻሉ። ህመሙ በህክምና ታክሞ መዳን የሚችል መሆኑን ይገልጻሉ። ለመሆኑ የህመሙ ምክንያትና መፍትሄዎች ምንድናቸው? በዛሬ የጤና አዳም ጥንቅራችን ተመልክተናል። ወደዛው እንለፍ። የሽንት ቧንቧ ኢንፌክሽን በሁሉም ሰዎች ላይ የሚከሰት ቢሆንም በሴቶች ላይ የመከሰት እድሉ ከፍተኛ ነው። በሽታውን በቀላሉ መከላከልና ማከም ይቻላል። በዛሬው የጤና አዳም ዳሰሳችን ስለ ሽንት ቧንቧ ኢንፌክሽን እና መከላከያ መንገዶቹ መረጃዎችን እናጋራችኋለን። በላይ ባይሳሴ ነኝ። የሽንት ቧንቧ ኢንፌክሽን የሽንት ስርዓት አካላትን እንደ ኩላሊት፣ የሽንት ፊኛን እና የላይኛውንና የታችኛውን የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም ነው። አብዛኞቹ ኢንፌክሽኖች የታችኛውን የሽንት ቧንቧዎችና የሽንት ፊኛን የሚያጠቃ ሲሆን ሴቶች ከወንዶች ይልቅ ለበሽታው በይበልጥ ተጋላጭ ናቸው። ኢንፌክሽኖች ከሽንት ፊኛ አልፈው ወደ ኩላሊት ከተሻገሩ አሳሳቢ የጤና እክል ያስከትላሉ። የሽንት ቧንቧ ኢንፌክሽን አልፎ አልፎ ምልክት ላያሳይ ቢችልም በአብዛኛው ግን ቀጥሎ የተጠቀሱትን ምልክቶች ያሳያል። በመጠን አነስተኛ ግን በተደጋጋሚ ሽንት መሽናት፣ ደመና የመሰለ የሽንት ቀለም፣ የሽንት ቀለም መቀየር፣ ያልተለመደና ጠንከር ያለ የሽንት ሽታ፣ ሴቶች ላይ ማህፀን አካባቢ የሚሰማ የመጫን ስሜት ወይም ወንዶች ብልታቸው አካባቢና የሽንት ፊኛ አካባቢ የሚሰማ ህመም ናቸው። የሽንት ቧንቧ ኢንፌክሽን የሚከሰተው ባክቴሪያ ወደ ሽንት ቧንቧ ገብቶ በሚራባበት ጊዜ ነው። በተፈጥሮ የብልት አቀማመጥ ምክንያትም ሴቶች ከወንዶች የበለጠ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ሴቶች ባላቸው የሰውነት አቀማመጥ ምክንያት በግብረ ስጋ ግንኙነት ወቅት በማህፀን ውስጥ በሚቀመጡ አንዳንድ የወሊድ መከላከያዎች እንዲሁም ሴቶች በሚያርጡበት ጊዜ ለሽንት ቧንቧ ኢንፌክሽን ከፍተኛ ተጋላጭ ይሆናሉ። ጤናማ ያልሆነ የሽንት ቧንቧ ኖሯቸው የሚወለዱ ህጻናት የሽንት ቧንቧ መደፈን በኩላሊት ጠጠር ምክንያት የበሽታ መከላከያ ስርዓት መጎዳት፣ ለምሳሌ በስኳር በሽታ ምክንያት ተፈጥሯዊው የበሽታ መከላከል ብቃት እንዲቀንስ በማድረግ ለኢንፌክሽኑ ተጋላጭ ያደርጋል። አርቲፊሻል የሽንት ቱቦ ወይም ካቴተር የሚጠቀሙ ታማሚዎች የሽንት ፊኛ ወይም ፕሮስቴት ወይም የኩላሊት ቀዶ ጥገና ማድረግ አጋላጭ መንስኤዎች ናቸው። የሽንት ቧንቧ ኢንፌክሽን ሲበረታ የሚያስከትለው ችግር ምንድን ነው? የታችኛው የሽንት ቧንቧ ኢንፌክሽን በአግባቡና በጊዜ ካልታከመ ከባድ የጤና ችግር ሊያስከትል ይችላል። ከሚያስከትላቸው የጤና ችግሮች መካከልም የሚከተሉት ይገኙበታል። ተደጋጋሚ ኢንፌክሽኖች፣ ከፍተኛ የሆነ የኩላሊት ኢንፌክሽን እና መድከም፣ ነፍሰ ጡሮች ላይ ከተከሰተ ደግሞ የሚወለደው ህፃን መጠኑ ከሚገባው ያነሰ እንዲሆን ወይም ያለ ጊዜው እንዲወለድ ማድረግ፣ በተለይም ወደ ኩላሊት ከተዛመተ ለህይወት አስጊና እስከ ሞት ሊያደርስ ይችላል። የሽንት ቧንቧ ኢንፌክሽን መከላከያ መንገዶች ምንድን ናቸው? በቂ ውሃ መጠጣት ቶሎ ቶሎ እንዲሸኑ በማድረግ ባክቴሪያው ኢንፌክሽን ሳያመጣ ከሽንት ቧንቧ እንዲወርድ ያደርጋል። ከግብረ ስጋ ግንኙነት በኋላ መሽናትና የሽንት ቧንቧ አካባቢ ማጽዳት፣ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚከሰት ከሆነና የወሊድ መከላከያ መንገዶችን መቀየር ካስፈለገ የህክምና ባለሙያ ማማከር፣ እንዲሁም ህመሙ ሳይጸና ከሐኪም ጋር መማከር እና በሐኪም የታዘዘን መድኃኒት በአግባቡ መውሰድ ይመከራል።